አቶ ገዙን አባባና ናቲ ለፍርድ አቀረቡት። አቶ ገዙ ውርደቱን ተከናንቦ ፍርድ ቤትም በክስ ምክንያት ቀረበ። ከዚህ በኋላ አቶ ገዙ ምንም ነገር ማድረግና ማምለጥ እንደማይችል ከሕግ አካል በላይ እንዳልሆነም ተነገረው። በዚህን ሰዓት ምን ማድረግ እንዳለበት እንኳ ግራ ገባው። አቶ ገዙ አሁን ላይ ትሁቴን በቤተሰቦቿ እና በልጇ እያስፈራራትም ስለነበረ እንግዲህ ለአባባ ደውላ በመናገርና ለናቲም የአባቷን ዛቻ ስትነግረው አስቀድመው ሁላቸውም በልጅሽ ከመጣማ ትልቅ ችግር ውስጥ ገብተናል ማለት ነው በማለትም ናቲ እንግዲህ ለፖሊስ በመጠቆምም አሁን ላይ ክስ መስርተው እዳውን እያሳዩት ይገኛሉ። ከዛ በፊት የትሁት ልጅም ሆነ ቤተሰቦቿ እንዲሁም እሷ እንቅፋት እንኳ ቢነካቸው አቶ ገዙ ተጠያቂ እንደሆነም ፍርድ ቤቱ አጸደቀ። ውሉና እንዲሁም ደግሞ የእስራት ሰዓቱ በክርክርና በገንዘብ እንዳይሆንም እስከ ወዳኛውም እስር ቤትን ገብቶ እንዲቀምሳትም ተደረገ። በዚህ ሰዓት አሁን ላይ ትሁቴ በልጇ ስላስፈራራት የድንጋጤ ማዕበል ውስጥ ብትገባም ናቲ ግን በፍጹም እኔ ያለው ያንቺ ልጅ ይቅርና ማንም ምንም አይሆንም በማለትም አበሰራት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት በጉጉት ስንጠብቀው የነበረው ቀጣይ ፓርቲ ዘመተናል። እንግዲህ አቶ ገዙ በትሁት ልጅ ላይ ልጇን ስሟን ጠርቶ ሲነግራትም ትሁቴ በድንጋጤ ፍጥጥ ብላ ቀረች። መጨረሻ አማራጯ ወደ አባባ ጋር መደወል ስለነበረ ለአባባ ስትነግረውም አባባ ከዚህ በላይ እንድራመድ አልፈቅድለትም በማለትም ከናቲ ጋር በመመካከርም ፍርድ ቤት ክስ መስርተው አቶ ገዙ በቁጥጥር ስር መዋል እንዳለበትም አመኑ። እንግዲህ አቶ ገዙ አሁን ላይ እኔን መንካት ምን እንደሆነ የኔን ምስጢር ማወቅ ወይም ደግሞ የኔን ምስጢር ወደ ሌላ ቦታ ማውጣት የሚፈልግ ሰው ምን ያክል ውርደትና ምን ያክል ቅጣት እንደሚቀበል ልነግርሽ ፈልጋለሁ ሲላትም ትሁት እኔ ምንም እኮ አላደረግኩም፣ ሚስጥሬ ነኝ፣ ለማንም አውጥቻ አልናገርም፣ እባክህ ልጅን ተውልኝ ስትለውም አርፈሽ ከተቀመሽ አልነካሽም፣ ከነካሽኝ ግን የገዛ ልጅሽን እፊትሽ ነው ምቀነጥስልሽ አላት። በዚህን ሰዓት ትሁት በድንጋጤ ድርቅ ብላም ቀረች። ርቀቱ እዛ አካይ ድረስ ሄዶ ቤተሰቦቿንና ልጆቿን ማወቁ ለትንሽ ወይም ደግሞ እንደ ቀላል የሚታይ እንዳልሆነም ራሷን አሰመነች። አቶ ገዙ ያደረገው ነገር ከባድ መሆኑንም በመጀመሪያም ታውቃለች። ለወለደችለትና ስንት ለሆነችን ለሚስቱ ያራራ ለኔ ልጅ ስለማይራራ የሆነ ነገር ማድረግ አለብኝ በማለትም ለአባባ ስትደውል አባባም አንቺ ብቻ ተረጋጊ ልጅ፣ ምንም የሚመጣና የሚፈጠር ነገር የለም፣ ከዚህ በላይ ርቀት ሳይሄድ እኔ እዚሁ አኮላሽቼ አስቀምጠዋለሁ ሲላትም አባባ ምን ማድረግ እንችላለን ስትለውም እመኝኝ የገዛ ልጁም እኔም ምስክር ሆነን ጉዱን ነው የምናወጣው። ከዚህ በኋላ ምንም ሊያደርግም ሆነ ምንም ሊሰራ አልፈቅድለትም። ሊያስፈራራኝም ከዚህ ቀደም ቢሞክርም አሁንም ግን ዋጋውን እሰጠዋለሁ በማለትም አባባ ትሁትን አረጋጋት። ትሁት የመጨረሻ ጭንቀት ውስጥ ብትገኝም ምን ማድረግ እንኳን እንዳለባት ግራ ተጋብታ ስለነበረ በአሁኑ ሰዓት ናቲ አይዞሽ ትሁቴ እኔ እያለሁልሽ ምንም አያመጣም፣ ምንም አይፈጠርም አላት። ሌላው እንግዲህ አሁን ላይ ቤቲ በትሁትና በናቲ ግንኙነት በቅናት እንጭርጭር ብላለች። ናቲም ሆን ብሎ እግሯን እሷ ፊት ትሁትን ሲያጥባት የመጨረሻ ተናደደች። ይህን ያደረገው ትሁትን አዋረድኩና ጎዳሁ ብላም ነይግሬን ጠቢ ብላ ስታዛትም እንዴት እግርሽን ታጥባለች? ለምን በጣም ተቁላላሽ? እሳ ምን እየሆንሽ ነው? እንዴት ሲላትም ሰራተኛ እኮ ናት ትጠበኝ እንጂ ስትለው ስራ እግር ማጠብ አይደለም አላት። አይ እንግዲህ እሷ ስላጠበችኝ አንተ ምን ቤት ነህ? አርፈህ ተቀመጥ ስትለውም በፍጹም አታጥብሽም ሲላትም
የምታመጣው ነው ያለው። ግዴታዋ ነው። ትሁቴ ነይ ጠቢኝ አለች። ትሁትም ሳትወድ በግዷ የቤት ነገር አጠበች። እሱም ትሁቴ አጥበች ስትጨርሽ እኔ የምታጠባለው እዚህ አላት። እዚህ አለችው። አዎ እሺ በቃ አለችና ልጠብህ ናቲ ስትል በፍጹም ነይ ቁጭ በይ ብሎ ትሁትን በግድ አስቀምጦ እግሯን ሲያጥባት የመጨረሻ ጭልል ብላ አረፈች። ቤቴ ለምን እንደዚያ ያደረግ እባክህን ተው ናቲ አለችው። ትሁቴ ይልሽ ትሁቴ ክብር እግር ማጠብ ምን እንደሆነ እንዳሳያት ፈልጌ ነው። በሷ ቤት እኮ አንቺን ያዋረድኩ የጎዳው መስሏት ነው፣ ግን እኮ አይደለም። እግር ማጠብ ምንድን ነው? ችግር እኮ የለውም። በጣም ገረመች። ለዛ ነው። ስለዚህ ባጥብሽ ምን ችግር አለው የኔ ልዕልት አላት። በዚህን ሰዓት ኧረ እባክህ ችግር ትፈጥርብናለች፣ ሌላ ነገር ታደርግናለች አለችው። ከዛም ባክሽ ምንም ባቷም አታመጣም ትቃጠል፣ ደግ አደረኳት አለ። አርተው ናቲ እንደዛ አታድርግ ስትለውም ይገባታል፣ ገና ብዙ እናቃጥላታለን አላት። ለገሱም እንግዲህ ትሁት ከዚህ ቤት ትባረር ስትለውም እሱም ደግሞ በፍጹም ምን አደረገችሽ ሲላትም ሚስጥራችንን እናውቃለች አለችው። ስለዚህ ሚስጥራችንን ስላወቀች እዚህ ቤት መቀመጥ ነው እንጂ ያለባት በፍጹም ከዚህ ቤት ወጥታ እንድትሄድ አልፈቅድም አላት። እንዴት ለምን ሲባል ስትለውም ያመሻል፣ ሚስጥራችንን እውጭ እንድታባክለው ነው የምትፈልገው ሲላትም እኔ በቃ አልቻልኩም ተቃጠልኩኝ እኮ አለችው። አንቺ ምን ያቃጠልሻል? ምን ቤት ነሽ? አንቺን የማይነካ ነገር ከሆነ በፍጹም መቃጠልም መናደድም አይጠበቅብሽም አላት። እሷም አይ እንደዛማ አይደለም፣ እንደዛማ አታረገኝም አለችው። አይ እንግዲህ ተናግሬያለሁ፣ እውነታው ይሄ ነው፣ ስለዚህ ተያት አላት። ሌላው አሁን ላይ ገዙና ቤቲ እየተናተረኩ ይገኛሉ። ግን ደግሞ ምንም ማድረግ አልቻሉም። በሰዓቱ በጣም ከባድና አሳሳቢ ሁኔታ ላይ ያለችው ትሁት እንግዲህ ቤቲና ትሁት አይንና ነጫ ሆነዋል። አይገርም። ናቲ ትሁትን ካፌ ወስዶ ቡና ምናምን እያላት ነበረ በሰዓቱ። በዚህን ሰዓት እሷ ምን ማድረግ እንዳለባት እንኳ ግራ ተጋብታ ቤቲ ጋር ሲደውል ምን እያረክ ነው ናቲ አለችው። እዩ ቤቲ ስደውልለት የት ነህ? አንድ ታይቶ የማይታወቅ ምርጥ እንግዳ ጋር ለየት ያለ እንግዳ ጋር ካፌ ነኝ አላት። እናማ በቃ እዛ ልምጣ? ነይ ቶሎ ታስተዋውቀኛለህ? አስተዋውቃለሁ ና ቶሎ ችግር የለውም አለችው። እሺ በቃ መጣሁ፣ እየመጣሁ ነው አላት። እሷም እሺ በማለት እንግዲህ ተስማምታ እየሮጠች ስትሄድ እንግዳዋ ትሁት ነበረች። የት አለች እንግዳዋ አለችው። እንግዳዋማ እዩ ትሁቴ ነች ሲላትም ምን? አዎ ምን ነው ስታናድድ ብላ ጥላው ሄደች። በዚህን ሰዓት ናቲ ምንድነው ያረከው አለችው። ምን ነው ይገባታል፣ ቅጥል እንድትል እፈልጋለሁ ሲላትም እረ በጣም ይደብራል ናቲ፣ እኔን እኮ ነው ቅጥል የምታረገኝ አለችው። አታስቢ ምንም አታመጣም ባክ ሲላትም እንዴት ነው ምንም አታመጣው? በጣም ከባድ ነው ናቲ፣ ትልቅ አደጋ ውስጥ ነው የገባ ነው ስትለውም አይዞሽ የምታመጣው ነገር የለም አላት። በዚህን ሰዓት ቤቲ ተናዳ ሄደች። አንቺ ትሁት አለቻት ቤት ስትሄድ፣ ወይ እግሬን ጠቢኝ አለቻት። አሳጠበቻትም ጭምር። እንግዲህ ገዙ ሲመጣ ገዙ ቁርስ ላቅርብ ምሳ ላቅርብ አለች። አይ አሁን መብላት አንፈልግም አለቻት ቤቲ። ትሁቴ እኔ ርቦኛል መብላት እፈልጋለሁ አላት። እሺ ላምጣለሁ ስትለው አይ እነሱ ካልበሉ እዛ ነው የምበላው በማለትም ክችን ሄደ። እዛ እየበላ በልቶ ጨርሶ ከትሁቴ ጋር እጅ ለእጅ ተያይዘው ነበረ። ቤት ሄደች። ትሁቴ ወዬ ተቃጠለች። ኧረ ተው አንተ ልጅ እሺ እናቴ የለያት፣ እዚህ የሚፈጠረው ነገር ከባድ ነው። ስለዚህ እባክህ እናቴ አንድ ቀን ታያታለህ፣ ሰው በሌለበት ማለት ነው። ስለዚህ አንተ ብቻ ተረጋጋ አለችው።
አንቺ ቆይ ምን ይፈጠራል ብለሽ ነው? ምንድን ነው እንደዚህ ያስፈራሽ? ይህ የሚፈጠር ነገር ያለው ምን መስሎሽ ነው አላት። ናቲ አንተ ብዙ ነገር የማታውቀው ነገር አለ። እናትህን እዚህ አንተ እናትህን ካየህ አሁን ታወቁ ይገሉሃል። አንተን ብቻ ሳይሆን እናትህንም ይጎዷታል። ስለዚህ እባክህ መረጋጋት አለብህ አለችው። እሱም እሺ በማለት ተስማማ እና ቤቴ ስመጣ አንቺ በጧት አይደል እንደ የምትነሹ ምን ትሰሪያለሽ እዚህ አለቻት። ችግር የለውም እነሳለሁ አለች። ምን ነው በቃ ሂጂ ተኝ ትሁቴ በማለት እጇን ሳማት። አንተ ምን አይነት ክብርን ዝቅ ያደረግክና የወረድ ከሆነሃል ያማል እንዴ? ከዚች ከገረድ ጋር እንዴት ክብርህን አትጠብቅም አለችው። ክብር ማለት ምን ማለት ነው? ኧረ እባክሽ አላት። የምሬን እኮ ነው እንዴ ምን ችግር አለው? በጣም ልበ ንጹህ ናት። ስለዚህ ልበ ንጹህ ወይኔ ቤቴ አላት። የኔንም እጅ ሳመኝ ስትለው ምን? አዎ ባልሽ ሳምሽ። እኔ አንተ ነው የምፈልገው። ለምን እንደዚህ ትሆናለህ? ለምን እንደዚህ ታረገኛለህ? አለችው። ይኸውልሽ አሁን አርፈሽ ከባልሽ ጋር እኔን ልቀቅ አድርጊኝ፣ አይመለከትሽም አላት። ይህ መጨረሻም ተናደደች። በዚህን ሰዓት አንቺ ጤነኛ አይደለሽም መሰላለ ትሁቴ አሁን እናቴ ሊያት ሲላትም እናቴ በፍጹም አይሆንም፣ እናትን በሌሉበት ነው የምታያት፣ አሁን ሌላ ችግር ይፈጠራል እያለች እያወራችሁ እያለ አቶ ገዙ መጣ። ደነገጡና ልጆች አልመሽም ሲላቸውም መሽቷል፣ በቃ እኔም ልሄድ አለና ናቲ ወጣ። በዚህን ሰዓት ትሁት ደነገጠች። ወደ ክችን ስትሄድ ምን እያረግሽ ነው? ልጅሽ ደህና ናት?